ኪራ እንግዲህ ራሱ ላይ ከባድ ውሳኔ ወስኗል ማለት ነው። ከዚህ በኋላ ከአስመሳዮች ጋር እያስመሰልኩ መኖር አልፈልግም፣ መቀጠልም አልችልም። ሁላቸውም በዙሪያ ያሉት በሙሉ አስመሳዮች ናቸው። ስለዚህ እኔም እናቴን ተከትዬ መሄድ አለብኝ ብሎ እንግዲህ የሆነ ነገር ገዝቶ መድኃኒት ነው መሰለኝ መንገዱን አባቱ ስልክ ደውሎለት ነበረ። እንዴት ነህ ደህና ነህ ወይ ሲለው ደህና ነኝ አታስብ እና ማታ ደውልልሃለሁ ብሎ እንግዲህ ራሱን ሊያጠፋ መድኃኒት ገዝቶ እየሄደ ያለ አንድ ፈጣሪ የላከው ሰው ደግሞ መኪና ውስጥ ቁጭ ብሎ እሱም ስለ ራሱ ህይወት እያሰበ ቤተሰቦቼ ናፍቀውኛል፣ እባክህ ከቤተሰቦቼ ጋር አገናኘኝ ፈጣሪ፣ እህቴ በጣም ናፍቃኛለች እያለ እኔ ሁሌም ሲነጋ ራሴን በህይወት ማግኘት በጣም አስጠልቶኛል፣ ደክሞኛል እያለ እየተማረረ እንግዲህ አንድ ፈጣሪ የላከው ለኪራ ማለት ነው። ከዛም ልጁ መኪናውን አንቀሳቅሶ ሊሄድ ሲል ኪራ መኪና ውስጥ ስር ሊገባ ፍዝዝ ብሎ ቆሟል፣ እንዲገጨው ማለት ነው። ምን ሆነሃል ምናምን ሲለው ግጨኝ መሞት ነው የምፈልገው ሲለው፣ እንዴ ታዲያ እኔ ቅዱስን እጅ ላይ ነው እንደ መሞት የምትፈልገው? ወደዛ ሄድ እና ሞት ሲለው፣ በቃ መሞት እፈልጋለሁ ግጨኝ ሲለው፣ ኧረ ዞር በለው ወደዛ አንተ ምን ሆነሃል? ተረጋጋ አለው። ምንም መረጋጋ ነገር የለም አይተሃል ይሄንን ብሎ መድኃኒቱን አሳየው። እንግዲህ ልጁ ራስህን ከምታጠፋ ና በመጠጥ እኔ ላደንዝዝ በቁም የሞት ሬሳ መባል አለብህ አለው ማለት ነው። ወጣት አይደለ ሆይ እንዴት ወጣት ሆነ ሞትን ትመኛለህ ምናምን አለው። እንግዲህ ልጁ አረጋጋው። አሁን እኔ ያልኩት ነገር ይሄንን ነገር ነበረ ከመጀመሪያውንም ማለት ነው። ልጁ የማይወጣው ጸጸት ውስጥ ነው የሚገባው። ምክንያቱም የተደበቀው ነገር ለሱ ቀላል ነገር አይደለም። እናት እኮ ናት እንዴ! ሰው የእናቱን ህመም እንዴት ይደብቃል እንዴ? እንደኛ እንኳን ስደት ላለ ሰው አዎ ይጨነቃሉ፣ የሆነ ነገር ይሆናሉ ይባላል። ሀገር ውስጥ ላለ ሰው እንዴት አይነገረውም? ለልጁ ምን ህጻን ልጅ ነው እንዴ? ጉድ እኮ ነው ለኪራ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ዛሬ እንግዲህ ኪራ እውነት ራሱ ላይ ከባድ ውሳኔ ወስኗል ማለት ነው። አስመሳይ ብቻ ነው ከሁሉም ከኔ ጋር ያለው፣ ስለዚህ እኔም እነሱ ላይ ማስመሰል አለብኝ ከዚህ በኋላ እያለ እንግዲህ ራሱ ላይ ከባድ ቁጣት እያወረደ ነው ማለት ነው። ሰኒና ክብሮም እንግዲህ ለከፋ ጀምረዋል። ኮሰረቴ ብሏል ክብሮም። ያው ለከፋ ነው መጀመሪያ፣ ከዛ በኋላ ወደ ፍቅር ይገባል ማለት ነው። የኪራም አባት እንግዲህ ወደ ስራው ተመልሶ ሄደዋል። ከዚህ በኋላ ክብሮም አደራን ሰጥቻለሁ ልጄን እና አደራ ላንተ ነው እና ጽናትም ደግሞ ለኛ ብዙ ዋጋ ከፍላለች። ስለዚህ በምንም ተአምር እንኳን ጽናት እንድትከፋ አልፈቅድም፣ ጽናትን እንዳታስከፋት ብሎ እንግዲህ ለኪራ ነገረው ማለት ነው። ኪራ ቃል አስገባቸው፣ ቃል ተግባቡ ማለት ነው። ነገር ግን ፊቱ ላይ የሆነ ነገር ይነበብ ነበረ ኪሩቤል ማለት ነው። በጣም ነው የሚያሳዝነው በእውነት። እኔ እንጃ አላቅም ማለት እንጃ በቃ ከበድ ነው ያለኝ። ኪራ አሳዝኖኛል እውነት ለመናገር ማለት ነው። እናት ነች የሞተችው፣ ከባድ ነው በእውነት። እንግዲህ ይሄ ነገር ነበረ። ሁሉም የራሱን እየሳቀ ይጫወታል። ግን ደግሞ ጽናት አስባችሁታል ምን እንደምትሆነ? ይሄ ልጅ አንድ ነገር ቢሆን አላውቅም። ናሆሜም ወደ ቤቱ ገብተዋል። የት ነው ሄድከው? የት ነው እንኳን አላሉትም ማለት ነው። ሰኒዬም እንግዲህ ከደረጃ ላይ ወደቀች። አይ ሰኒና ክብሮም አይለኛ ለከፋ ላይ ናቸው ዛሬ ማለት ነው የእውነት። እና ኪሩቤል እንግዲህ ሰከረ። ልጁን ግን ፈጣሪ ነው ይላከልት ዛሬ ለኪሩቤል ማለት ነው። አስክሮ እንግዲህ የስልክ ቁጥሩን ሰጥቶታል። ነገ በዚህ ሰዓት 10 ሰዓት ላይ እንገናኝ ብሎታል ማለት ነው። በል ሸኘኝ ወደ ቤት ሲለው መኪናዬ ነዳጅ ጨርሳለች፣ በእግራችን እንሄዳለው ማለት ነው። ምን ሊያደርገው እንደሆነ አላውቅም፣ ግን ብቻ አላውቅም። ኪራ ውሳኔው ከባድ ነው በእውነት። እኔ እኮ ሲተግዝ እኮ ምን ሊል ነው የሚናገረው ነገር አለ እንዴ እያልኩ ነበር። እና ለካ እሱ የእናቱን ሞት እያስታወሰ ነው በእውነት። በጣም ነው የሚያሳዝነው። እንግዲህ ጽናት ፈጣሪ እንግዲህ ጽናቱን ይስጥሽ፣ ሌላ ምንሽ ነገር የለም የእውነት። እኔ አላውቅም። እናቱም እንደዚሁ በሰርጓ ቀን ሞተች። እንግዲህ እሱም ደግሞ አላውቅም ምን እንደሚከሰት ባላውቅም፣ በቀጣይ ቪዲዮ ብቻ ያሳዝናል በእውነት። ኪራ እንግዲህ ከባድ ውሳኔ ነው ዛሬ የወሰነው እውነት ለመናገር ማለት ነው። በጣም ከባድ ውሳኔ። አላውቅም
ጽናቴ እንግዲህ ፈጣሪ ካንቺ ጋር ይሁን።